ግጥም ተሳስቶ ነው። እኔ በነገራችን ላይ ሚኪ አሁንም የኢትዮጵያን ህዝብ አይደለም የዓለምን ህዝብ ሚኪን የሚወዱት ሚኪን የሚያከብሩት የሚኪ ቤተሰብ የሆነው ያቺ ነገር ተሰምታ ቪዲዮ መስራት በማላቀው ስሜት አለኝ። እንዴ ለምን አንዱ ያን ሰዓት እንዴ የሆነ ነገር ሁኜ በነበር እላለሁ። እኔ አንድ ጊዜ ብየዋለሁ። ምክንያቱም ዘመዶቼ ቤተሰብ ጓደኛ የሚያውቁት አሉ አዲስ አበባ እንዴት ነው እንደው ልጄ ነው እያልክ አልነበረም እንዴት ጎዳና ነው ያደኩት ይላል። እንደው ስል አረ እንደው አይደለም አወሰናድጄ ነው ብዬ አላቅም ዝም ብዬ ቅርጥ አድርጌ ነው የላኳታችን ሚኪ እንዴት እንደዛ ትላለህ ምናምን ብያለሁ። እኔ ሚኪ ልጅም ነው ይቸኩላልም ያቺ መቸኮሉናት ያቺን አንደበት ደግሞ ብዙ ነገር ሰዎች ምናልባት የሆነ ቅያሜ ተቀይሟል ህዝብ። እኔ አሁንም ህዝብ እንደ ሚኪያስ እንደው ግደለም ሚኪያስ ማለት እኔ ማለት ነኝ። ከሚኪያስ 5 ሳንቲም ሽራፊ እኔ አሁንም አልፈልግም። እኔም ያለኝ እሰራለሁ ቤተሰብ ሌላ ነገር ለውጥ ባላለ ሌላ ህብረተሰብ ለኔ ለቤተሰብ ብዙ የተመቸ ነገር ባላረግም የምበላው የማበላው ለልጆቼ የማሟላው ክራይቴሪያ ተመስገን ነው አልহামዱሊላህ ደህና ነኝ። ግን ቢሆንም እንደው አባት አለኝ ብሎ ቢያስብ ያንን እንደ አንደኛ ለወንድሞችም ማስተማሪያ ክብር እኛንም በረንዳ ላይ ጥላይ ነው የሚል ነገር ሳቤ ይዙብኛል ልጆቼ ጋር ያለ ፍቅር ቤተሰቦቼ ጋር ያለ ፍቅር አሁን ቤቱኛ ነው የምናገረውና እንደው ወንጀል ካለብኝ ራሱ ይናገሩ ፍቅር ነን ቤቴ ስለዚህ እሱም በዛ ፍቅር ሁኔታዎች አለያዩ ሁኔታዎች ተፈጠሩ። ሚኪ ጋር ተለያየን። ሚኪ መደገፍ ያንን የሚፈልገውን ያህል እንዲገፋ አላረኩለትም። ጥሯል በጣም የለፋ አገር እንዲያቀው ያልሆነ ራሱን ለውጦ ሌላም ለመለወጥ የሚጥር ልጅ እንደሆነ ከመነሻው ቅር ነበር። አስመጭና ላኪ ነው ህፃን እያለ ነው ሆኖ ይለኝ ነበር እና ያ እንዲሳካለት ነበር ጾለት ማድረግለት ግን ያን ቢያንስ እንደው ይሉንታ ዝም ብሎ ምንም ቢሆን እንደ ማህበረሰብ እንደ እምነት እንደው አባት አለ ማለት ወደ እናቶች እኮ ምን ያላሉ ወልደው ምናል አባት በተለያየ ነገር ልጃቸውን ሳያውቁ አባት ይሰወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው ያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን። በግለሰብ በሜዳም በተለያየ ይሰማለሁ። እኔም እስከዛ ድረስ አቀራርብ ያለው ማስታወሻ አለኝ። ስለዚህ ይሄ ያለ ይሄን ጥሩ አልነበረም። ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ ከሰውና እለት ከሚናገራ ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዳልሳሳት እፈራለሁ። ከዛ አንፃር ነው ተሳስቶ ይመስለኛል። አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው። ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀየር ነው እንግዲህ የሆነ የተምታታ ነገር ይሆነበት። እንደገና አንዳንድ ባለሀብቶች ጋር ሲገናኝ እንዲሳሳት ይፈልጋል። ሰውም እኮ የሆነ ራሱም ለመጠቀም ይፈልግ ሰው። ስለዚህ ከዛ ዛሬ ያችን አንደበት አድርጓል። እኔ በእውነቱ ነው የምናገረው። አሁን ይቅርታ አድርግልኝ አንተ የፈለከው ሊናገር ይችላል ጆከር እኔ ግን ችግር የለም የምፈልጋት ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው። እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው የመጀመሪያ ልጅ ከዘራዬ ምንም ነው እዚህ ቤት ነው ወንድሞቹ ቤት እናቱ ፊት ነው እያወራሁ ያለሁት በቃ ሚኪ በቃ ልጄ ነው አባቱ ነኝ አለቀ። ከሱ እሱም ካሁን በኋላ ከኔ የምፈልገው ነገር የለም። እኔም ከሱ የምፈልገው አባትና ልጅ ብቻ ነው አንዴ። ሁለተኛ የኢትዮጵያ ህዝብ ወይም የዓለም የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሆኜ ነው ይቅር ይላችኋል። እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው። አረ ተው ባንበርክኬ ጠረጴዛው ስለተጠበበች ነው እንበረክካለሁ። ለኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው ይቅር በሉት አውፍ በሉት። አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ህዝብ የሱ ቤተሰብ ይሆናችሁ። አንተ ወላሂ ነው ምር በልጆቼ ፊት እንደ ይቅር በሉ። ስማኝ አሁን አንተ አባትነትን ተክዲያል። ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት። ብዙ ሰው ጥያቄ አድሮበት ነበር። እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው። አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱ ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ። ሚኪ ሰላም ነህ?
በጣም አመሰግናለሁ። ይሰማል? ማርያም አባት ይሰማል። እኔ አይሰማም? ድምፅህን ከፍ አድርገው። እሱም ሚዩት ላድርግልህና ድምፅህን ከፍ አድርገው። አሁን አይሰማም? ትሰማለህ? ቀረብ በል ግን ትንሽ አይሰማ። በጣም አመሰግናለሁ። አሁን ቆይ ትሰማለህ? እሺ ቀጥል። ጆከርዬ በጣም አመሰግናለሁ ስላወኩም። እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል። በቅድሚያ በጣም በጣም ለተዛባው ሀሳቦች በሙሉ እጅግ በጣም ይቅር ማለት እፈልጋለሁ። አባት ተነስቶ ልጁን ይቅር አይልም። ይቅር ማለት ያለብኝ ሚስ አንደርስታንዲንጎችም እዚህ የመጣሁበት ምክንያት ጆከር ያው አባት ስለሆነ የቤተሰብ ጉዳይ እንዲመጥቼ ካላወራው ሀሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው። እኔ ደግሞ አሁን ይቅርታ ጠይቄ ከህዝቡ ጋር ለመስራት ወጣት ልጅ እንግዲህ ታያላችሁ። ሚዲያ ደግሞ ሆነ ሀሳብ አለው። ስለዚህ ትክክለኝነትን ለማለት ሳይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበትም ማውራት ፈልጋለሁ። እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ። አስተዳደግ እንዴት ነው? አባቴ አልወለደኝም አላልኩም፣ ግን እናት ነበረች። እንደዚህ ያለፍክበትን የህይወት ታሪክ ታወራለህ። ጆከር ትንሽ አስተካክለው፣ ስልክህን አስተካክለው፣ ያስቀመጥክበትን ቦታ አስተካክለው። አሁን በጣም የተሰማኝ አሪፍ ነው። ለእኛ ያን ያክል አይሰማንም፣ ለአንተ ይሰማ ይሆናል። ግን ያስቀመጥክበት ቦታ ወይም የተጠቀምከው ኤርፎን ሊሆን ይችላል። አሁን በደንብ ቀርቤ ማውራት ይችላሉ። እንደዚህ ፊቴን በቃ ቀጥላ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባቴ እያለ እኔ አባቴ እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር ያደረኩት ለህዝብ እንጂ አባት እኔን ለማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባቴ የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬ ወደ ሚዲያ የመጣ ትመጣለህም ብለን አላሰብንም ነበር። መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል። አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባትህ ዛሬ እኔ እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድሜ ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደ ሆኖ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው። ገባ? እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም።
ገባ ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያ ቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳለፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴ ፖስት ያደረኩ ለከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል መድረስ ይቻላል የሚለው ለማስተማር ፖዚቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለውን ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ ያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየው ነበር ጆከር ስታወራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋል፣ አከብራችኋል። አሁንም እሰታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ ቦስ። እዚህ ጋር ሚኪ ሂደህ ነበር ከ7 ዓመት በፊት ሂደህ ነበር። መቼም አባት አይዋሽም አይደል? ሂደህ አግኝተዋል። ይሰማሃል ሚኪ? አግኝቻለሁ። አዎ ልክ ነህ። በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሽ አለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ ወይ ጆካ እንዴት ናችሁ? እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ሚዲያዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን፣ ምንም ባይሆን እንኳን የመጀመሪያ ልጅ ነው የተፈተንኩበት፣ የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለ የተለየ ነገር አይደለም። እንደሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟልና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነው እና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት በቃ ተሳሳታል፣ ወጣት ነው፣ ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው እኔ የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራውና አባትዬ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉትና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነውና ይህንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጽተ ያለው ነገር አንደስታላገ ከሆነ አባትህም ወንድሞችህም ኢቭን የእንጀራ እናትህም ለአንተ ያላቸው ስሜት በጣም መልካም ነውና you have to support them። መተጋገዝ አለብህ። እኛ የምናግዝ ነገር ካለን ከጎንነን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበርና አይዞ አንተም እንደዚህ የበታችነት ወር ደግሞ እንትን አትበል፣ አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለው። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው፣ ምጸልይልህ ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነውም አባትን ይቅርታ ጠይቀኸው በፍቅር ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በምናግዘው መልኩ አባታችንም እንደ አባት
አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብንና ያንን ነገር እንድታረግ ነው የኔ ሐሳብ። አመሰግናለሁ ጆካዬ። እሺ ተስፍዬ አመሰግናለሁ። ሌሎቻችሁ ኮፒ ሊንክ አድርጉት፣ እየተቆራረጠ ነው። ሚኪ አባትህን እንግዲህ ለዚህ ለተናገረው አባት ተቀይመዋል፣ ይቅርታ ጠይቀው፣ ጎንበስ ብለህ ይቅርታ ጠይቀውና አባትህ የሚለውን ደግሞ እንቀጥላለን። እግዚአብሔር ይስጥልኝ እግዚአብሔር ፊት እንግዲህ አሁንም እየመጣ ነው። ትንሽ እነሱ ያወሩና አወራለሁ ብሮ። እሺ ጋሽ ተክሌ እያየው ነው እንግዲህ ልጅህ፣ ይቅርታ ሚዩቱን አንሳው፣ ሚዩት አንሳለተ አቢ ቀጥል ጋሽ ተክሌ። ጆከር እሺ አመሰግናለሁ። እኔ በመጀመሪያ አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው። ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጄ ነው፣ ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱን። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ እዛች ያሳለፋችኋት ህይወት ብቻ ማዕት የምትወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትልን። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት። አይ ሚኪት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል። ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማራ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪ ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይኸው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺው ወኔ ስላለች አንድ እንትናለችና ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምንድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በዚች በአንዲት አሃረግ ስህተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስህተት ነው። አሁን
አሁንም እኔም አልቀብ ስህተት ናት ማሰብ ነበረበት። ቆም ብሎ 10 ጊዜ አስቦ 9ኛዋ 10ኛዋ ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም የምተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይቼ ይሄ ልጅ ማርተልቁ አረ ሰበር ዜና ይሄ ምንድነው ሀገር የተገለበጠ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔ እንትን ያደርጓል እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር ምከፍሉ ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቃሚ ነገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጡትና ዋጠጡ አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታች የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን ይቅርታ ተባብሎ እናንተ ተዋዳችሁ ይቅርታ እንድትጠያየቁ ነው እንጂ ከህዝቡ ጋርም ያለውን እሱም ተመሮበታል። እንዳንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል። መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሀሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ ሌሎቻችሁ እዚህ ጋር ያላችሁ ምራት እነሚጣ እና አብርሽ የተወሰነ ነገር በሉና እናስታርቃለን። ተስፍሽ መልካም። እኔ እንደነገርኩህ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነውና ቁጥሩን ተቀብዬ አባት ነህ ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ። ቪዲዮውን ትላንት አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ደርስ ሲኞር አለ። አዎ እንዴት አመሻችሁ ወገን? ሰላም ነው? እንዴት ነህ? ዛሬ በጣም ቆንጆ ቀን በእውነት እሳቸውን ሳያቸው ወዲያው ነው ወደ አንተ መልእክት የሚላኩልህ ሪኩዌስት የሚላኩትና ያው የቤተሰባዊ ጉዳዩን መቼም መፈታት ባለበት ይቅርታም ትልቅ ነገር ስለሆነ ከምንም ነገር በላይ በይቅርታ ያልቃልና አባትና ልጅም ያው ዞሮ ተጣልተው አይጣሉምና እንኳን በዚህ ያለቀላችሁ። ሚዲያ ላይ ፍቅርም ሲጀመር ጸብም ሲጀመር ጥሩ አይደለም ይባላል ወደ ሚዲያ ብዙ ነገር ሲመጣና እዚሁ ባጭሩ ብዙ ጊዜ ሳይፈጅ አባትና ልጅ ተገናኝታችሁ ችግራችሁን መነጋገር መፍታታችሁ እግዚአብሔር ይመስገን። በእውነቱ እንኳን ደስ አላችሁ ነው የምለው ሚኮና አባታችን። እኔ ምናልባት ስለ አባታችን የተወሰነ ነገር ብዙ ሰው አያውቅም ብዬ ማስባቸውን ትንሽ ነገሮች ለመመስከር ነው የመጣሁት። ያው ዞሮ እኛ ያለንበትን ፖዚሽን አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። የአማራ ብሔረተኞች ነን እዚህ ያለን ሰዎችና አባታችን እዚህ ያላችሁ የአማራ ልጆች በመጀመሪያ በቃ ጊፍት እንድትሰጧቸው እንድታበረታቷቸው ፈልጋለሁ። ምክንያቱም ማንነታቸውን ብዙዎቻችሁ የምትረዱት ያወቃችሁ አይመስለኝም። አባታችን በኮምቦልቻ ምድር ላይ የአማራ ብሔረተኝነትን ያቀጣጠሉ የአማራ ብሔረተኝነትን ከፍ ያደረጉ ዛሬ ከርቶ ሊከዳን አብን የተባለ ድርጅት ኮምቦልቻ ምርጫ ቅስቀሳ ሲያደርግ ያ ሁሉ ነገር ሲሆን
ኮምበልቻ ከነዘሪሁን ገሰሰ ጋር አባታችን እኔም ተገኝቼ አንድ ሁለት ጊዜ ዘይሬዎታለሁ፣ ግን ያው ብዙ ላያስታውሱኝ ይችላሉ። ኮምበልቻ እና ማኑኤል መንገሻ ነዘሪሁን ገሰሰ እንግዲህ ኮምበልቻ ብዙ የአማራ እንቅስቃሴዎች ላይ ሲኞርዬ ላስቆምና አሁን ካለበት ሁኔታ ኢትዮጵያ ነው ያለው። የአሁኑም ብሔርተኝነት ለህዝብ እንዳይመስለው ያለፈው ዘመን ነው። አሁን ያለውን ሳይሆን ያለፈው የአማራን ጉዳይ እንጂ የአሁኑን አይደለም እያላችሁ ያለው ህግንም ሁሉንም የሚያውቀው ሰው ነው። የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ባለፈው ያለፉት ዘመናቶች እንጂ የአሁኑን አይደለም። ምናልባት ያላጥፎ ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ እንታቆመው ነው አቆማ ያልኩ ሌላ ተንኮለኛ ሰው ስላለ። አይ መልካም ያለፈ ነው። ኦልሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፍ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም ምናቀው መመስከር ስላለብኝ ነው ሚዲያ ላይ የመጣሁትና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነጎዲያ ደግሞ ሚኪ አባትህን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ አባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። ተመልሼ እመጣለሁ። እሺ ሲኞሪ፣ አሁንም ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለው። እሺ ቀጥይ ሚጣ። ቴንኪዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪ እኔ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የሚሄድ ሰው ነኝ። በቤት ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገባሁ ወጣሁ ቁጥር የስድብኩ ነው የሚሄደው ላይቭ ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ መሰለች አብርሽ አለ። ችግር የለም ከምናበዛባቸው አጠራርግና ሰላም እያልኩ እንግዲህ ያው ይህንን አጋጣሚ ይህንን እድል በማግኘቴ በጣም ደስ ብሎኛል። እውነት ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቷል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ የምሆንበት ሚኮ ተምሯል በላይፉ አያም ሹር እርግጠኛ ነኝ። ብዙ ነገሮች ውስጥ ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው፣ ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን እንደ ማህበረሰብ ማገልገል እኔ እርግጠኛ የምሆንበት ነገር ሚኬ ላይ እንደዚህ ልንጨክን የቻልንበት
የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን። እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይሄንን ተጽዕኖውን ይሄንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰጥተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው። እዚህ ጋር ከምንም በላይ አባትና ልጅ መቼም ተለያይተው አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸው ከቅራኔያቸው አልፈው አሁን አባት እንኳን ይቅርታ በሉ ትባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የእሱ ክንፍ የለውም፣ መላእክት አይደለን። መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎት መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኑረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም በእውነት እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው እንደዚህ በዚህ ደረጃ መሄዶት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳልን ለሌሎቹም እድል እንስጥ። እሺ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንዲህ ጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለውና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባት ቆመው ይቅርታ እየጠየቀ ነው ያለው። ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም በጣም አመሰግናለሁ። እውነት ለመጀመሪያ ጊዜም ቢሆን አመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው ይሰማል። እሺ ልድገመው። ጆከር እከታተልሃለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም ስለሰጠኝ አብሬሽን በጣም ወዳችኋለሁ። እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለው ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበርና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድየዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱ ይሄን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረግከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል።
በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀህ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያየኋቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ላዮች ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት አንድ ድል ጆከር አንድ ድል ስጠኝ እያለች ነው ባለቤቴ እናቱ። እሺ ይቅርታ በመሀል ገባው። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ በጣም ነው ያዘንኩት። ይሰማዋል። ስልክም ስትደውልልኝ የማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ይበቃል ማዘር ይበቃል። አይደለም ጆከር አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ። ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለማርያም አይደለም። ተክለማርያም ጋር ምንም ችግር የለበትም። ሚኮ በእህቱ ነው የተጣሉት። አሁንም ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ይጨርሳል፣ ይደውልላችኋል፣ ሰላም ፈጥሯል። አብሽር እሺ፣ እንትን አታደርጉ። እናታችን በቃ ይበቃል። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ይቅር ይበልልን። እወድሃለሁ። እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው፣ ሁሉም ነገር ይቅር ይበለው። ሁሉም ከታች እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማድረግ ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላችሁ ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርዳችሁ። አባቴን አመሰግናለሁ። በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይህ ይፈልጋል ይሄ ህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ። አሁንም ይቅርታው በአካል ኮንተንት እየሰጠው ነው። ችግር የለም። አይደለም ሂዶ
እንትን በል እንደው ሚክንሾ መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራና በቃ ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሮት። እኔ ለርሶ ነው ሁኔታው አካባቢው አስቸጋሪ ስለሆነ ይቅርታና እንደው በዚህ ቃል የሚጠይቀው ችግር የለም ፋዘር ችግር የለም። በቃቸው አባቴ እርሶ ሂዱ፣ እኛ እንወዶታለን። ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው። የኔ አባት ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እኛ ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመርቀ በዚህ ሰዓት አባት በህይወት እንዶ መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊ ላቭ ዩ ወይ እንዲህ መታረገዋለሁ። አሁንም ቃላባይ ታንቶን ችግር የለም ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ። ያው እንግዲህ ህዝቡን ከታች ይቅርታ አድርገንልሃል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረህ ከምትውለው ጋር አካሄድህም እንደ ወጣትነትህን አሳምረው። እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ በላችሁ ተግድዬ እደውላለሁ። እንግዲህ እንደ ቤተሰብ ኮች አድርጉን። ከዚህ በኋላ አንስትም ይረዳናል። አቋርጠዋለሁ። ጨረሱ እኮ አባባል ውሾን ያነሳው ውሾን በአባባል በቃ ጨረስ። አየ በቃ ሰላሙኑ ሰላሙኑ ላውርዳችሁ። ሰላሙኑ ፋዘርዬ ሰላሙኑ እናመሰግናል። መልካም አይ ጆከር እናመሰግናል። የተናገረ ወረድኩት ይበቃቸዋል። ምናልባት እኔ ላውራ አንድ ደቂቃ እስኪ። በጣም የሚገርም ስራ ነው። ገባ ጥንትዬ ስተት ምናምን ነበረችና እሷ እዚህ እንድትዘጋ አድርገሃል። በጣም የሚገርም ነው። ከዛ ውጭ ሚኪ